ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና አሁንም ያው በነበርንበት ላይ እንቀጥላለን። የዙኑነ ቢላህ እነዛ ኒፋቅና ችግር ያለባቸው ሰዎች በአላህ ይጠራጠሩ ነበር። غير الحق የማይገባ ጥርጣሬ ይላል። ظن الجاهليه እንዳውም የብልግና አመለካከት ያለበትን ግምት ይገምቱ ነበር። የጃሂልያ አስተሳሰብ ሁሉ ጊዜ አለል ሐቅ አላህ አይረዳውም የሚል ነው እና እነሱ በቃ የሰውዬ እንደዚህ አላህ ይረዳኛል ብሎ ይዞን ገባ፣ ካሁን በኋላ በቃ የእስላምን ጉዳይ አለቀለት፣ መሐመድ ማከተመለት፣ ብቻ ዛሬ እንደምን መውጫ ባገኘሁኝ የሱን ነገር አየ ነው ብለው እጃቸውን አጠቡ፣ ተስፋቸውን ቆረጡ ማለት ነው። እነዚህ እንግዲህ ሙስሊም ተብለው አብረው ተሰልፈው የነበሩ ሰዎች ናቸው። ያውም አብዱላህ ኢብኑ ኡበይ 300 የሚሆኑ ይዘው ተመልሷል እና የለየላቸው ናቸው። እነኞቹ ደግሞ የሚያወላውሉ ትንሽ ለማመን ወይም የነበሩ ያ ፈተና ሲመጣ አወረዳቸውና እንደገና በቃ እንዳውም እነዛ መጀመሪያውኑ አይሆንልንም ብለው የተመለሱት ወገኖቻችን ይሻሉ ነበረ፣ እኛንማ ውጥንቅጥ አደጋ ውስጥ ጨምሮን አለቀልን ካሁን በኋላ እያሉ መጨነቃቸውን ቀጠሉ ይላል። የዙኑነ ቢላህ በአላህ ስብሓንሁ ወተዓላ ይገምታሉ አላ የንሱረ ረሱለሁ ወላ ዲነሁ፣ ዲኑንም እንደማይረዳ ነቢዩንም እንደማይደግፍ ገመቱ ማለት ነው። ገይረ ልሐቅ የማይገባውን ነገር አላህ ደግሞ ሁልጊዜ ሐቅንና አህለል ሐቅን በትክክል እስከሄደ ድረስ እመረዳዋለሁ ብሏል። እንዲሁ በከንቱ ነው እና አላህ ቃል የገባልን እንጂ ምንም የምንረዳው ነገር የለም ብለው የጃሂልያ የደንቆሮዎችን አመለካከት ማንሸራሸር ጀመሩ ማለት ነው። የቁሉን እና በልባቸው ሲሉት የነበረውን አጋሃድ አውጥቶ ሊያጋልጣቸው ነው። ዞነል ጃሂልያ የማይገባ ባለጌ የሆነ ግምት ይገምቱ ነበር የሚለው ምን ይገምቱ ነበር? የቁሉን አለና ሚነል አምሪ ሚን ሸይ፣ እኛ በዚህ ጉዳይ ምን ሚና አለን ምን ድርሻ አለን ማለት ጀመሩ ማለት ነው። ይሄ ማለት ምንድነው? መጀመሪያ ይሄ ነገር አይሳካም አርፈን ቤታችን እንቀመጥ ብለን ሐሳብ ብንሰጣቸው እኛን ማን ሰምቶን አሉ። እኛ በጉዳዩ እኮ የሚያገባን የለግም፣ እንደ ትርፍ ዝም ብለን እንደ በግ የምንነዳ አሽከሮች ነን እንጂ መጀመሪያውኑ በጉዳዩ ሐሳባችን ተቀባይነት ቢኖረው ኑሮ ይህ ሁሉ ነገር ባልመጣ ነበር ማለት ጀመሩ። ከነብዩ የተሻለ ከስዲቆቹ የበለጠ እነሱ አዋቂ ሆነው ማለት ነው። የኛን ራእይ ቢቀበሉ ኑሮ ይሄ ሁሉ ችግር ባልደረሰ ነበር። ግን እኛን ማን ሰው ብሎ ይሰማናል ይሉሃል ማለት ነው። ሁሉ ጊዜ ኒፋቅ የሙናፊቅ ሰዎች እንደዚህ ናቸው። አንድ ነገር ሲፈጠር ኃላፊነቱን ላንተ ጠቅልሎ ያሸክማል። ስኬት ከመጣ ደግሞ እኛንን ይሄን ነገር ያሳካ ነው ይልሃል ማለት ነው። እና በጉዳዩ ምን የሚያገባን ነገር አለ? ወትሮውንስ እኛ ዝም ብለን እንደ ከብት መነዳት ነው እንጂ ተከተሉኛ እናቃለን ነው እንጂ የሚሉት እኛን እኮ ሐሳባችንን ሊሰሙ አይፈልጉም። ይሄው ያመጡት መዘዝ ለሁላችንም በቃን፣ ብቻ እነሱ ነገር አልቆለታል፣ ዛሬ ለኔ መዳኛ ማምለጫ ባገኘሁኝ ይሉ ጀመር ነው የሚለው አላህ Subhanahu Wa Ta'ala። እና ሰው ፈተና ሲመጣ ነው ማንነቱ የሚታወቀው። በሰላም ጊዜ ሁሉም ሰው ነው። በአንድ ጠበቅ ያለ ነገር ሲመጣ ግን ሁሉም እንዲያቅጣጫው ሚናው ይለይለታል ማለት ነው። ወአቅበለ بعضهم على بعض የተላወሙን እንዳለው አንተን እንዲያረከኝ አንተ መዘራጠጥ ነው አንድ ችግር ሲመጣ ማለት ነው። ጎበዝ ግን መጀመሪያ ይማከራል፣ አቋም ይይዛል፣ ከዛ በኋላ የመጣውን ነገር ኃላፊነቱን በጋራ ይሸከማል እንጂ አንተን እንዲያረከኝ ተተባለ አለቀልህ ማለት ነው። መተማመን ጠፋ፣ ከዛ በኋላ ውድቀቱ እየቀጠለ ነው የሚሄደው ማለት ነው። ደግነቱ ጥቂቶች ነበሩ። እነሱ ግን ያው ከመሆናቸውም ጋራ እኛ ያልነውን ባለመስማቱ በጉዳዩ በዲኑ እንደማያገባን አድርገው እነሱ በአምባገነንነት የማይሆን ነገር ይሆናል እያሉ ነርተው አምጥተው አሳረዱን እያሉ መተቸት ጀመሩ የአላህን መልእክተኛ ማለት ነው። እና አላህ ምን መልስ ሰጣቸው? ቁል ኢነል አምረ ኩለሁ ሊላህ፣ هذه كلمه حق ማለት ነው። አንጠቀምኩም الله به፣ የተናገራችሁት በመሰረቱ እውነት ነው እና በጉዳዩ እኛ ምን ቦታ አለን ያላችሁት እውነታችሁን ነው አለ። ቁል ኢነል አምረ ኩለሁ ሊላህ፣ ማንኛውም ጉዳይ በአለም ላይ የሚከሰተው ነገር በአላህ ስልጣን ነው። ታዲያ እኔ ጋራ ደግሞ ልትደብሩ ፈለጋችሁ እንደወትሮውንስ ምን ያገባሃል አለ አላህ Subhanahu Wa Ta'ala። እና ነገሩማ እንዳላችሁት አላህ እውነቱን አናገራችሁ ሳታስቡት። እና በዚህ ጉዳይም ሆነ በሌላው በአለም ላይ መሆን ያለበትን ነገር ትእዛዙ
ውሳኔው በኔ እጅ ነው ያለው ውሳኔው እኔ ባለቤቱ አለሁበት ወስነዋለሁ እኛ በዚህ ነገር ምን አገባን ማለት ግን እናንተ የቁጣ የኩርፊያ አነጋገር ነው እናንተ አሁን ልክ ነው ያገባችሁም ሙናፊቅ ታዲያ በዲን ምን አገባው ወትሮውንስ ይላል አላህ Subhanahu Wa Ta'ala ይወፉነ في انفسهم ما لا يبدون لك እና በዚህ አነጋገራቸው በልባቸው ውስጥ ይደብቃሉ ባንደበታቸው ሊገልጡት የማይችሉትን ነገር ባንደበታቸው እንደዛ አደረጉን እያሉ እናንተን በመኮነን ላይ በውስጣቸው እናንተን በመውቀስ ዛሂሩን ግን ለዲኑ ተቆርቋሪ መስለው ነው የሚናገሩት ግን ማንነታቸውን ለማሳወቅ ስል ነው ይሄንን ነገር ያመጣሁት ይላል አላህ Subhanahu Wa Ta'ala يقولون لو كان لنا من الامر شيء በዚህ በዲኑ ጉዳይኛን የሚያገባን ነገር ቢኖር ኑሮ እኛ ያልነውን ቢሰሙ ይሁሉ ችግር ባልመጣ ይሉሃል ማአመራሩን ለራሳቸው አድርገው ነብዩ ተቀምጠው በእነሱ እንዲመሩ ማለት ነው ማቁቲልና ሀሁና እኛ ያልናቸውን እኮ ቢሰሙ ኑሮ እዚህ ቦታ መተን ምድር በዳ ላይ ባልተጨፈጨፍን ነበር ግን ምን ይደረጋል እኛን የሚሰማን ጠፋ ሳረደን እንደበግ ይላሉ ማለት ነው ወለው ኩንቱም ፊ ቡዩቲኩም አላህ እና እናንተ እዚህ ቦታ ባንመጣ ኑሮ ጉዳት ባልደረሰብን የምትሉትማ ከንቱ አመለካከት ነው እንኳን እዚህ ቦታ መንጣት አለመንጣት ቀርቶ በቤታችሁ በጓዳችሁ ብትደበቁ አለ ለበረዘ الذين كتب عليهم القتل በዛሬው ዕለት መገደል አለበት ተብሎ የተወሰነው ሰው ሁሉ ያንዳንዱ الى مضاجعهم باي سبب من الاسباب በማንኛውም ምክንያት እዚች መውደቂያው ቦታ በአሁኑ ሰዓት አመጣው ነበር ይላል hatta ጃሃድ ባይኖርም እንኳን አንድ ሰው አላህ ገና ሳይፈጥረው በፊት አላህ Subhanahu Wa Ta'ala የት ቦታ እንደሚወድቅ ወስኗል የሚሞትባት የሚቀበርባት ቦታ ተመድባለች ስለዚህ ወማ ተድሪ ነፍሱን በአይ አርዲን ተሙት ይላል ሌላው ቦታ ላይ የትም ቦታ ሁን አንተ መውደቂያ ዝናት ከተባለ ወይ ለንግድ ወይ ዘመር ጥያቄ ወይ ለእንትን ብለህ እዛች ቦታ መሄድ አለብህ በዛ በምትሞትባት ሰዓት ማለት ነው እና ብታውቁ ኑሮ ይሄ ጦርነት እንኳን ባይኖር እዚህ ቦታ መውደቅ አለበት በዚህ ሰዓት ብዬ ወሰንኩት እዛች ቦታ መምጣት ግዴታ ነበር ቤትህ ብትደበቅም በእውነህም ሆነ በመናምህ እዚች ቦታ አመጣህ ነበር እንጂ አንተ እንዳልከው እዚህ ባልመጣ ኑሮ አልሞትም ነበር የሚለው ይሄ የጅል አስተሳሰብ ነው አለ አላህ Subhanahu Wa Ta'ala ማን ነው እንደዚህ ያለህ ሞትንም የመደበው አላህ ነው የምትሞትባትንም ሰዓት የከተበው እሱ ነው የምትሞትባትንም ቦታ የወሰነው እሱ ነው ያችማ አትቀርም በማንም ሰበብ በኸይርም ይሁን በሸርም ይሁን አንድ ሰው እዚህ ቦታ ውደቅ ከተባለ እዛች ቦታ መውደቁ ግድ ነው ይላል ማለት ነው ኢላ መዷጅህም ማለት በመውደቂያቸው ቦታ ሁሉንም አመጣቸው ነበር በአይ ሰበብ من الاسباب ለሰርግ ብሎ ወጥቶ አንዳንድ ጊዜ አደጋ ተፈጥሮ አይደለም እንደ ሙሽራው ቤቱ ሳይገባ በዛው የሚቀረው ማን ነው ይሄንን ይሆናል ብሎ የሚጠብቀው እና ለሽርሽር ወጥቶ ስንቱ ነው አደጋ ውስጥ የሚገባው ይሄ የውሸት የጅል አመለካከት እንጂ አላህ Subhanahu Wa Ta'ala ማንኛውንም ነፍስ መቼ የት እንድትወድቁ ተመሰበ እጁን ሰብስቦ ቤቱ ቢቀመጥም በዛች ቦታ ላይ በዛች ሰዓት የግድ መምጣት አለበት ይላል ማለት ነው ለበረዘ الذي ማለት ለጦላዓ ኢላ መዷጅህ መውደቂያው ቦታ በግድ ይሄዳታል እንጂ አላህ የወሰነው ቦታ ሳይደርስ አይሞትም ማንም ሰው ማለት ነው ወለይብተሊ الله ما في صدوركم እና የሆነ ያልሆነ የውሸት ምክንያት መደርደሩን ተውና ይልቁንስ የአላህን ህክማ አጣጥሙት አላህ ለምንድነው እንዲያረገው እኛ ምን ስላጠፋን ነው ብላችሁ ጠለቅ ብላችሁ ችግሩን ከመሰረቱ ለመረዳት ከፈለጋችሁ እኔ የምሰጣችሁን ግምገማ ተከተሉ የእናንተን ከንቱ ግምተውና ማለቱ ነው አላህ በልባችሁ ውስጥ ያለውን ተንኮል ሊያጋልጠው ፈልጎ ነው ደግሞ እናንተ ተጠራጣሪና ወላዋይ የሆናችሁት ሙናፊቆች ተላይ ሙስሊም ሷዲቆች መስላችሁ ነበርና ማንነታችሁ እንደባችሁም በልባችሁ ውስጥ ያመቃችሁትን ተንኮል ላጋልጥሁን ብዬ ነው ያፍረጠረጥኳችሁ ይላል ማን ወሊኡማ ሂስ ወማ في قلوبكم እንደገና ደግሞ ሙእሚኖቹ በልባችሁ ውስጥ ያለው ድክመትን ሊያብስላችሁ ነው ይላል ሱብሃንአላህ እነዚህኞቹን ማፊ ሱዱሪኩም ይላል እነዚህኞቹን ማፊ ቁሉቢኩም የመጀመሪያዎቹ ለይብተሊ الله ما في صدوركم የሚለው በልባችሁ ውስጥ ያለ እንከን የኒፋቅ ጠላሸት ነበረ ያንን ነገር ሊያጋልጠው እናንተ ተሰው ደብቃችሁት የነበረውን ነገር እገሌኮ ጤናማ አልነበረም ይሄው እንደዚህ ይላል በየ ላሳጣችሁ ነው ያደረኩት ይላል ሙእሚኖቹ ደግሞ ضعف الإيمان ነበረ ኒፋቅ እንኳን ባይኖርባቸው የኢማን ድክመት መዛል ነበረ
ያ በልባቸው ላይ ያጠላውን የመዛልና የመድከም ስሜት አላህ ሊያጸዳው ሊወለውለው ፈልጎ ነው በዚህ ፈተና ይላል ማለት ነው። والله عليم بذات الصدور ለማንኛውም አላህ በልቦች ውስጥ የታመቁትን ምስጥሮች በጥልቅ አዋቂ ነውና በሁላችሁም ልቦች ውስጥ የተደበቁትን ምስጥሮች በዛ አጋጣሚ ለማፍረጥረጥና ለማሳወቅ ስል ሁን ብዬ ያደረኩት እንጂ እናንተ እንደምትሉት አይደለም ጉዳዩ ብትሸፋፍኑት በማን ላይ ነው የምታስመስሉት በማለት ሁሉንም እያንዳንዳቸው ደካማ ጎናቸውን አብጠልጥሎ አጋለጠ ማለት ነው። እና ይህ እንግዲህ ወህይ ቢወርድ ኖር ዛሬ በእኛ ላይ ምን ሊባል ይቻል ነበር? እነዛ ሰዎች ላይ የሁሉ ማዕት ሲወርድ ማለት ነው። ደግነቱ ያው የወህዩ ፋይል ተዘግቷል። በአሁኑ ጊዜ ወህይ ቢወርድ ኖር በዓለም እስላም ላይ በምን አይነት ቋንቋ ነበረ የእያንዳንዳችን ጉድ ሊገለጥ የሚችለው? እና አላህ ሰተረን። እነዛ ግን ለመጀመሪያ ጊዜ የተወሰነች ስተት በመፈጸማቸው ያቺ ስተት በእነሱ እይታ ኢሚንት እንደ ትንሽ ነገር ታየች። አላህ ለምን አልረዳንም የሚለውን ጥያቄ አነሱ ሲያቀብጣቸው ማለት ነው። አላህ ደግሞ የእናንተ ስተት እናንተ እይታ ላይ ትንሽ ብትሆን እኔ ዘንድ እኮ አደገኛ ናት፣ ያቺ ስተት እንዲቀላል አይደለችምና እስቲ ዘርዘር አድርጋችሁ ተመልከቱና ገምግሙት በማለት ሁላቸውንም በጥቅልም በተናጠልም እያንዳንዱ ደካማ ጎኑን የገለጠ ማስረዳት ጀመረ ማለት ነው። ان الذين تولوا منكم يوم التقى الجمعان ይላል እና በዛ በኡሁድ ዕለት ሁለቱ ተቃራኒ ቡርኖች የካፊሮቹና የሙስሊሞቹ ቡርኖች ጦር ሜዳው ላይ ፊት ለፊት በተፋጠጡ ጊዜ በተገናኙ ጊዜ ይላል መጀመሪያ ያው ሙስሊሞቹ የበላይነት አሳይተው ካፊሮቹ መሸሽ ሲጀመሩ እና ባልተጠበቀ ፍጥነት እንደገና ሚዛኑ ተገለበጠና እነዚህ አንድ አሳዳጅ የነበሩት አይለው የነበሩት ወደ ተሸናፊነት ተለወጡና መሸሽ ጀመሩ። ያ ነገር እንዴት ተፈጠረ ወደሚለው ሉበል መውዱዕ ወደ ዋናው እንግዲህ የርዕስ እንብርት እንምጣ። ያ ምንድነው ምክንያቱ ተተባለ ኢነማ استزلهم الشيطان ሸይጣን ነው ያንሸራተታቸው ይላል። ቢባዕድ ማ ከሰቡ በፈጸሙት ወንጀል በከፊሉ ይላል። እንግዲህ ሸይጣን ሁሉ ጊዜ ካንተ ጋራ በቅርብ ነው የሚከታተልህ። አንዲት ድክመት ካየ በዛች ቀዳዳ ይገባና ወዳውኑ ልክ ጫማ አንሸራቶት እንደሚፈጋ ሰው እንደዛ ያረጋል ማለት ነው። አንተ ይጠብቀሃል። አንተ እስቲቃማ ሆነ አላህን አጥብቀህ ይዘህ በትክክል ሸርዑን ጠብቀህ እስከርክ ድረስ አይችልም ሊዘረጥጥህ ማለት ነው። ግን ትንሽ ሙኻለፋት አደረክለት ያችን ፍርሷ ተጠቅሞ ወዳውኑ ይገለብጥህና ለጥላት አሳልፎ ይሰጣል ማለት ነው። እና ይሄ ነገር የመጣው ምንድነው? ጥሩ ይዛችሁ እያላችሁ ሸይጣን አጋጣሚዋን ይጠብቅ ነበረ። ምን ሆነቻች አጋጣሚ? እነዛ ከጀርባ ጠብቁ የተባሉ ኃይሎች ምሽጉን ለቀው ወደ እናንተ መምጣት ነው መስኮት የተከፈተለት ለሱ መግቢያ ማለት ነው። የዛ ጊዜ ደግሞ ጥላት አጋጣሚውን ተጠቅሞ በዛ ከኋላ አጥፎ ገብቶ ከኋላችን ምንም የለብላችሁ ተዝናንታችሁ እናንተ እነዚህን ያባረራችሁ ያላችሁ ከኋላ መጥቶ እንደገና መሃል አግባችሁ ያ በሰራችሁ ስተት በከፊሉ አለ። ሙሉ በሙሉማ በመነዳችሁ ኑሮ የላችሁም እስካሁን። ግን ጥፋቱንም የፈጸሙት ከፊሎቹ ስለሆነ በዛ በከፊሉ ስተት ይሄ መዘዝ ሊመጣ ቻለ ይላል ማለት ነው። እሱም የመጣው ደግሞ እናንተ ራሳችሁ ስለጋበዛችሁት ነው። መንገዱን ስላመቻቻችሁለት استزلهم الشيطان ببعد ما كسبوا ከሰሩት ስተት በከፊሉ አንጻር በዛ ሳቢያ አላህ Subhanahu Wa Ta'ala ይሄንን ውድቀትና ችግር እንዲመጣባችሁ አደረገ እንጂ እኔ ምን አጥፍቼ ነው እንደዚህ ብሎ አስፈጀን የምትሉኝ ይላል ማለት ነው። ወለቀድ አፈ الله عنهم ስለዚህ አላህ ይሄን ሁሉ ደካማ ጎናችሁን በዚህ መልኩ አብጠርጥሮ የሚነግራችሁ ለምንድን ነው? እናንተን ጠልቻችኋለሁ ካሁን በኋላ خلاص ጀናን ስቻለሁኝ ብሎ ሊያሰናብታችሁ ፈልጎ አይደለም። የወዳጅ እርምት ነው ያደረገ ያለው እንጂ ጥፋቱ እንደ ጥፋት ቢወሰር ኑሮ እስታአኺራውም ጭምር ሊያበላሽ ይችል ነበር። መቀጣት ነበረባችሁ ጀሃነም። ግን አላህ ይቀርብላችኋል አለ ሁሉ ወቀሳ ካደረገ በኋላ ወለቀድ አፈ الله عنهم ይበቃል። የዘን ያህል እንግዲህ ተተገመገም። አሁን በኋላ በዚህ ነገር ጌታ ምን ይለን ይሆን ነገ በአኺራ ብላችሁ እንዳትጨነቁ ይቅርብያችኋለሁኝ።
ይቅር ባላችሁ ኑሮ ነገሩ እንዲህ በቀላል የሚለቀቅ አልነበረም ይላል። ኢነላህ ገፉሩን ሐሊም አላህ ምህረተ ሰፊና ታጋሽ የሆነ ጌታ ነውና ይህን ስተታችሁን ከፈጸማችሁ በኋላ በስተቱ አንፃር የሚገባችሁ ቅጣት ቢሰጣችሁ በብዙ በዱንያ ላይ ብቻ ሳይሆን አኺራም ላይ ሊቀጥል በቻለ ነበር። ግን ይሄን አያደርግም። ምህረተ ሰፊና ታጋሽ ጌታ ነውና ጌታችሁ ከናንተ የተሻለ ማንኑሮኝ እናንተን አሰናብታለሁ ይቅር ብያችኋለሁ አለ አላህ Subhanahu Wa Ta'ala አርሐሙር ረሂም። ይህ ነው እንግዲህ አላህ Subhanahu Wa Ta'ala እይታ በወዳጆቹ ላይ። ስለዚህ ሁሉ ጊዜ አላህን መፍራት ያስፈልጋል የሚባለው ለዚህ ነው። ወዳጅ ነው ብለ መደላቀቅ የለም እና አንዴ እኔ ሙእሚን ነኝ የተወሰነ ነገር ሰርቻለሁ ከኔ የተሻለ ማን አለው ብለ ብትንቀባረር ተሁሉም ሙስተግኒ ነው አላህ Subhanahu Wa Ta'ala። እሱ ምን የሚጎልበት ነገር አለ? ሁሉ ጊዜ በተጠንቀቅ መሆን አለበት ሙእሚን የሆነ ሰው። የስኡን የምትወደው አለበለዛ ዘንጋ ብለህ እቺ ትንሽ ስተት ናት ብለህ እንተም ብትል በዛይ በትንሽ ስተት ያልጠበቀው ችግር ሊመጣብህ እንደሚችል ትምህርት እንድትወስድ ነው ይሄን ያደረኩት እንጂ ላጠፋችሁማ በፈልግ ኑሮ በቀላሉ አጠፋችሁ ነበር ይላል ማለት ነው። እና አንድ ሱሐቢ ከጓደኛው ጋር ተጣላና በሆነ ነገር ተጋጩና ተዛ በኋላ ባለስልጣን ነበር አንደኛው እና ደካማ ጎኑን በታሪካቸው ያሳለፉትን አንስቶ ይወቅሰዋል ማለት ነው። አንደኛው ጎበዝ ነው በዛ በኡሁድ ላይ ትልቅ ጀብዱ የሰራ ነው። ሌላኛው ተሸሹት ግንባር ቀደሙ ነው ተሸሹት ነበር። እናንተ እዛ ጊዜ የኡሁድለታ እግራው ጭብለህ ተተህን የርከው ሰው አይደለህም እንደ ይለዋል። እና ግልጽ ናቸው እነሱ ሁሉ ጊዜ ምን አለ እነማ አራከ ተዕቲቡኒ ፊ አምሪን አፈላሁ ዐኒ አለ። ጌታዬ ባለቤቱ አፉ ብያለሁ ብሏል። አንተ እንደገና ዙረህ በዛ ነገር ተወቅሰኛለህ አለ። እና ባለቤቱ አፉ ያለውን አንተ እንዴት ተወቅሰኛለህ? አሁን ምን አገባ ስለዛ ጉዳይ አለው ይባላል። አላህ Subhanahu Wa Ta'ala ያን ነገር የወቀሳቸው ሊያስተካክል ሊያርማቸው እንጂ ሊያንቋሽሻቸውና ሊያሰናብታቸው አለመሆኑን ገልጦ ለቀድ አፈላሁ ብሏል። ሰዎች ግን ሰው ሁሉ ጊዜ ትንሽ ነገር ካገኘ አጋጣሚውን ተጠቅሞ ለመጎንተል ይጠቀምባታል ማለት ነው። እና የዛ ጊዜ ተሸሹት አይደለም ደግሞ አንተ የኛቻ ሆነህ ምናምን ሲለው አይ እሱንም አታንሳለው ፋይሉ ተዘግቶ የለም እንዴ ባለቤቱ ይቅር ብያለሁኝ ካለ በኋላ አንተ ደግሞ እንደገና ምን አገባህ አለ። እንግዲህ አንድ ፍርድ ቤት የዘጋውን ፋይል አንድ ግለሰብ እንዲህ ወንጀል ሰርተ ነበር ብሎ መናገር ብልግና ነው ራሱ አለው። ምን ይበልጸት? ስለዚህ እንግዲህ አላህ Subhanahu Wa Ta'ala የሚያሳየን ወንጀል አትናቅም ትንሽም ብትሆን ስተት ይህች ነገር ምንም አታረገኝም የሚል ስሜት ምክንያቱም የወንጀሉ ማነስ ሳይሆን የማን ህግ እንደተጣሰ አላህን ማስቀየምህ ነው። በትንሽም ቢሆን በትልቅም አላህ ያልፈቀደና ያልወደደውን ነገር መስራት ሊያስደነግጥና ሊያስፈራ ይገባል እንጂ ስንት ወንጀለኛ ስንት ሙጅሪም ሞልቶ በአለም ላይ እኛ የሰራናት እቺ ሷጋኢር ናት ምንም አይደለም ብለህ ማናናቅ የለብህም። አላህ ከፈለገ በትንሽም ወንጀል ሊቀጣህ ይችላል። ግን ጌታ ይሄንን ትምህርት እንዲሆናችሁ እና እናንተ እንደቀላል ያያችሁት ነገር አደገኛ መሆኑን እንድትገነዘቡና ለወደፊት ተመሳሳይ ስተት ላይ እንዳትወድቁ ብሎ ነው እንጂ እንደዚህ የሚወቅሳችሁ እናንተ ለመጥላት አይደለምና ይቅር ብያችኋለሁ በመጨረሻ ለማንኛውም ይላል። ለምን ሩህሩህና ታጋሽ ነኝና ይላል። ያ አዩሃ الذين آمنوا እናንተ አማኝ ሆናችሁት ወገኖች ሆይ ይላል። አሁንም ቀጥሎ ላ ተኩኑ ከالذين كفروا እንደነዛ ከሃዲ እንደሆኑት ወገኖች አትሁኑ። እናንተ እኮ ከሌሎቹ የተለየ አቋም ሊኖራችሁ ይገባል የኔ ወዳጆች ናችሁና። እና አንዳንድ ጊዜ ግን ባልተጠበቀ ሁኔታ ተንሸራታችሁ ጥላቶች መውቂፍ ላይ ትገኛላችሁ። ይሄንን አልፈልግም እንደ ካፊሮቹ አይነት ባህሪ ላይባችሁ አልፈልግም ይላል ማለት ነው። ወቃሉ እነዛ ካፊሮቹ ምን አሉ ለኢኽዋኒሂም ወደ ዘመቻው ለሄዱት ወንድሞቻቸው ስለነሱ ሲተቹ አስተያየት ሲሰጡ ማለት ነው ኢዛ ዶረቡ ፊል አርድ በመሬት ላይ ለተለያዩ ለሥራ ጉዳይ ወደ አንድ ሀገር በሚሄዱ ጊዜ ለንግድ ወይ ዘመድ ጥያቄ ለሆነ ጉዳይ አንድ ሰው ሰፈር ይሄዳል። በዛ በሄደበት ጊዜ ድንገት አጀል ይመጣል ወይም አደጋ ያጋጥምና ይሞታል። ገሌ ሞተ ተብሎ መርዶ ይመጣል። ያኔ ካፊሮች ምን ይላሉ? አላህ የቀደረው ነው በማለት ፈንታ ለውካኑ عندنا ما ماتوا ما قتلوا ይላል ማለት ነው። اذا ضربوا في الارض በመሬት ላይ ለሥራ ጉዳይ ሲሄዱ اذا ضربوا ማለት እዚህ ላይ ሳሩ ማለት ነው። በመሬት ላይ ለተለያየ ሥራ ጓደኞቻቸው ሲሄዱ ሲሰማሩ አው ካኑ ጉዘን
ወይም ደግሞ ፊሰቢልላህ በአላህ መንገድ ላይ ዘማቾች ሆነው ሲሄዱና በዛው በዘመቻው ያው ተገደሉ የሚል መርዶ ሲመጣ ካፊሮች ምን ይላሉ እንዲሁም ሙናፊቆች ለየላቸው ሙናፊቆች ለውካኑ عندنا አሉ እነዛ በተለያየ ምክንያት ወጥተው ሰው ሀገር ሄደው የሞደቁት ሰዎች የሞቱት ወይም ደግሞ ጉዘን ዘመቻ ሄደው ደግሞ እዛ የተሰውት የሆኑት ሰዎች ስለነሱ ሲተቹና አስተያየት ሲሰጡ ምን አሉ ለውካኑ عندنا ማማቱ ወማቁቲሉ እነገሌ እኮ አርፈው ቢቀመጡ እንደኛ እኛ ጋር ቢሆኑ ሮሮ እንግዜ ባልሞቱ ነበር የተገደሉትም ባልተገደሉ ነበር ብለው አስተያየት ይሰጣሉ ማለት ነው ይሄ በቀደር የማያምን ሰው አመለካከት ነው ይሄንን እንዲሉ ያደረገው ለምንድነው ለيجعل الله ذلك حسرة في قلوبهم ይሄንን ከንቱ አስተሳሰብ በልባቸው ያስገባባቸው በልባቸው ውስጥ ያለው ቁጭትና ሐዘን እንዳይበርድ ነው በገዛጃቸው እንዲቃጠሉ ነው ይሄንን ሐሳብ ያስገባውባቸው ይላል እንጂ አላህ Subhanahu Wa Ta'ala የት እንዲያለ ያጣሃል እንዴ ሊገልህ ከፈለገ እና ህርክበት ሀገር በተዳ አጀልህ ከደረሰ መሬት የሱናት ሁሉም የፈለከው ቦታ ብትደበቅ ወለው ኩንቱም في بروج مشيدة ይላል ምድር ቤት ብትገባ 70 ሜትር ወደ መሬት ገብታ ያንን ሰርጉዶ የሚገባ ነገር ያመጣልሃል ከፈለገ ማለት ነው እና ፈለጋችሁበት ቦታ ብትሆኑ ትሞታላችሁ አጀላችሁ ከደረሰ የሚለውን ረስታችሁ እንደገና እገሌ ሀገር እኮ ባይሄድ ኑሮ እንግዜኛው እዚህ ቤቱ እንደኛ ቢቀመጥ ኑሮ እንደኛ በሰላም ነበር ይልሃል እገሌ ዘመቻ ባይሄድ ኑሮ እንግዜ ባልሞተ ነበር በተሰብንም ዘመዲንም ይረብሻል ማለት ነው እውነት ይመስለውና እውነትም አርፎ ቢቀመጥ እኮ እንግዜ አይሞትብንም ነበር ይላል ይሄማ ከቀደር ጋር የሚያፋልስ ነገር ነው ማለት ነው አላህ Subhanahu Wa Ta'ala በቦታም ሆነ በጊዜ በሁኔታ በምክንያት አቀጠሮ የደረሰን ሰው لا يؤخر الله نفسا اذا جاء اجلها ብሎ ውሳኔ ያሳልፋል ጃሂልያዎች ግን ካዲዎች ይሄን ነገር ስለማያምኑ ሙናፊቆችም እንደዛው በቃል እንኳን ምን ቢሉ ልባቸው ይሄን ስላልተቀበለ እነገለኛ ጋር ቢሆኑ ባይወጡ ባይሄዱ ኑሮ ባልሞቱ ባልተገደሉ እያሉ ይናገራሉ ይሄንም ይናገሩት ራሳቸውን በሐዘን ለመጥበስ ብቻ ነው ያው አላህ ይሻው አይቀርም ካላንዲ ሰው ራሱን በራሱ አጽናና ማለት ነው ግን እንዲህ ባይሆን ኑሮ እንዲህ ይሆን ነበር እንዲህ ባይ ካለ ራሱ ሐዘኑን እያመሰ ነው በገዛጁ ሶብሩን እያጠፋ ነው ማለት ነው ያ ነገር እውነት ይመስለውና እውነትም ባይሄድማ ኑሮ እንዲህ አይሆንም ነበር እያለ ሁሉ ጊዜ በሐዘን ሰዓት ለመርመጥመጥ ምክንያት እንዲሆንባቸው ሁን ብዬ ነው ያደረኩት እንጂ ማን ነው አንድ ደቂቃ ወይም አንድ ሰኮንድ እድሜው ከደረሰ ሊቀር የሚችለው ማለት ነው والله يحيي ويميت في اي زمان وفي اي مكان الله ማንም ሰው አጀሉ ከደረሰ መፈጠር ያለበትንም በዛሬው ዕለት ተፈጠር ካለው ህያው ያደርገዋል መሞት ያለብንም ደግሞ በዚህ ደቂቃ ሙት ካለው ይሞታል እንጂ ገሊ ሀገር ቢሆን የሚለው ይሄ ከንቱ አመለካከት ነው ይላል والله بما تعملون بصير አላህ Subhanahu Wa Ta'ala በመሰሩት ነገር ሁሉ ጥልቅ ተመልካች ነው ስለዚህ የትም ቦታ ብትሆኑ ጨለማ ብትለብሱ ህንጻ ውስጥ ዋሻ ውስጥ ብትደበቁም አላችሁበት ይመጣል የጌታ ውሳኔ ይላል ማለት ነው ወላ እንቁትልቱም في سبيل الله ይልቁንስ ይሄን ተውትና ቁም ነገሩን ይልንገራችሁ እናንተ አላህ የቀደረው አይቀርም ብላችሁ በወኒና በጀግንነት ታጥቃችሁ በአላህ መንገድ ብትጋደሉ ኑሮ አውሙቱም ወይም ደግሞ በዛ በተባረከው አቅጣጫ ላይ እንደተሰማራችሁ አጀል ደርሶ በማን ምክንያት ብትሞቱ ለመግፊረቱ من الله ወረታችሁ ከአላህ የሆነ ምህረት መጎናጸፍ ነው ይሄ ነው ይልቁንስ መታወቅ ያለበት አንድ ሰው በአይ ሰበብ من الاسباب ይሞታል ተነዋዓት الاسباب والموت واحد فمن لم يمت بالسيف مات بغيره ይላል እና ሞት የአላህ ቀጠሮ ነው ግን ሞት ለመምጣት በዋዜማው የተለያዩ ምክንያቶች ይመጣሉ ማለት ነው አንተ በአንዲ በሽታ ሌላው በሌላ ምክንያት ሌላው በአደጋ ገሌ እንዲሆኖ በእንዲህ ሞተ ይባላል ማለት ነው ዋናው ነገር ግን ሞት ጊዜው ከደረሰ ይመጣል ነው ሞት መልኩ ይለዋወጣል ግን በመጨረሻ ውሳኔው አይሸጋሸግም የሚለው መረሳት የለበትም ማለት ነው ብዙ ጊዜ ሰው በሰላም በጤንነት አልጋው ላይ ተኝቶ ሞቶ የሚገኝ ሰው የለም ይሄ ምን ይባላልሽ አንድ ነገር ተሳስቆ ተጫውቶ በተሰው ጋር ሲመጣ ጧት ለፈጅር ተነስ ሲሉት ደርቋል የለም ያ ምንድነው በዛ መልክ እንዲሞት አላህ ወስኗል መጀመሪያው ነው
አንዳንዱ ደግሞ ታሞ ደክሞ ተጨንቆ ስንት ወራት በጣረ ሞት የሚጠመቅ በሞተልን እስከመባል ድረስ በተገላገለ እስከሚባል ድረስ ተደከመ በኋላ ትንፋሹ እየተጠበቀ ወራት አመታትስ የሚያስቆጥር ሰው የለም ቀጠሮ አልደረሰም ስለዚህ ሞትን በፍርሃትና በሽሽት ማንም አያመልጠውም የኔ ውሳኔ ከደረሰች መመም ይኑር ምክንያት ይኑር አይኑር በቃ ይፈጸማል ይሄን ነገር ለምን ትረሳላችሁ ይላል አላህ Subhanahu Wa Ta'ala ግን መሞት አይቀርምና በቅዱስ አላማ ላይ ቁማችሁ እኔ በመወደው መንገድ ላይ እየሰራችሁ ሞት ቢመጣባችሁ ወይም መገደል ቢያጋጥማችሁ ለመግፊረቱ من الله የዛ ጊዜ የአላህን ምህረት ታገኛላችሁ በጥሩ መስመር ላይ እስካላችሁ ድረስ ይሄን እንዴት እናገኘው ነው ማሰብ ያለባችሁ እንጂ ሞትን የማሸጋሸጉ ጉዳይማ የኔ ነው አንተ ምን አገባህ ይላል አላህ Subhanahu Wa Ta'ala በምን አላማ ይሁን ልሙት የሚለው ነው ማሰብ ያለብህ ወራህመቱን እንደገና የአላህን ርህራሄ ታገኛላችሁ በአላህ መንገድ ላይ ከወደቃችሁ ኸይሩን ሚማ ይጅመዑን ይሄ የአላህ ምህረትና ርህራሄ ደግሞ ሰዎች ከሚያከማቹትና ከሚሰበስቡት ሀብትና ስልጣን የላቀ ድል ነው ይላል እንግዲህ ብልህ የሆነ ሰው ሞትን እንዴት አመልጣለሁኝ ብሎ መጨነቅ ሳይሆን የማይመለጠውን ነገር በዚህ ባለች እድሜ ምን ሰርቼ ጌታ ጋራ የሚያስደስት ነገር ምን ሰርቼ ልሂድ የምትለው ላይ ነው ማትኮር ያለብህ ያችን ካደረክ ሰዎች እንግዲህ በዛ በህይወታቸው ሌት ተቀን በመውረድ በመባተል በመፍጋት ሀብት ያከማቻሉ ስልጣን ያጋብታሉ ያ ሁሉ ቢያግበሰብሰው ነገ ቀጠሮ ሲደርስ ትቶት ነው የሚሄደው አይደለም እንዴ ከዛ ይልቁንስ እናንተ ጌታ ጋራ የሚያስታርቅና የሚያስተዋውቅ መልካም ስራ ሰርታችሁ በመስመሩ ላይ ከመጣችሁ ሌሎቹ ሽንግሎችና ተላሎች ተሚያከማቹት ሀብትና ንብረት የበለጠ ዲልና ጸጋ ማለት ይህ ነው ብታውቁበት ይላል አላህ Subhanahu Wa Ta'ala ከዛ ያደርገና ስለዚህ ጌታ ጋር ነገ ስገናኝ ምንድነው የሚበጀኝ ምን አይነት ስንቅ ይዤ ነው እየሄድኩት ያለሁት የሚለው ጥያቄ ነው ሙእሚን ሊጨነቅለት የሚገባው እንጂ እንዴት አድርጌ እድሜ ላራዝም ማለትማ ያለ ስራ ነው የገባው እድሜ በኔ እንጂ ባንተ አይደለም ወትሮስ እኔ ባልኩት ሰዓት ነው እንጂ ፈጠርኩ አንተ ማመልከቻ አቅርበህ ፍጠረይ ብለህ ነው ሞትም እንደዛው ነው ማንንም ሰው በሞት ጉዳይ ላ يؤخر ولا يقدم ስለዚህ ዱዓ እንኳን ሱብሃንአላህ ያው የሩዱል ቀዷ ከመባሉ ጋራ አንድ ቀን ነብዩ አለይሂ ሰላቱ ወሰለም አይሻ ዱዓ ታረጋለች ፊታቸው ላይ اللهم طول عمري واحسن عملي ምናምን እያለች እቺ طول عمرين እንኳን ታያት በሷ አትድከም ያሉ ሌላውን ብትይ ይሻላል እሱ ያለቀ ውሳኔ ነው ሰው እድሜው ለመርዘም ዱዓ የማያረግ ሰው በመድር ላይ ቢፈልግ ታገኛለህ ቶሎ ልሙት ይላል ሁሉ ሰው እድሜ እንዲረዝምለት ሀብት እንዲያገኝ ሙተፈቅ አለህ ነው ይሄ ግን እድሜ በመርዘም ዱዓ ያደረገ ሁሉ ከረዘመ እስካሁን የሚሞት ሰው አልነበረም ማለት ነው አይደለም እና እዚህ ላይ ዱዓ እንኳን ጥሩ ነው ከመሆኑም ጋራ እዚህ ላይ ብዙ ጊዜ አታባክኒ ያሉ እድሜ መርዘም እንግዲህ ከነብዩ የበለጠ የሚያስፈልገው ሰው የለም የሳቸው እድሜ መርዘም ለኡመቱ ምን ያህል ጸጋ ነበር ሁሉ ኡመት የሳቸው እድሜ እንዲረዘም የማይመኝ ሰው የለም ተድሜህ እንኳን ቀንሰስጥ ቢሉት ወደ ኋላ ሚል የለም ሙእሚን የሆነ ሰው አይደለም እንዴ ያ ከመሆኑ ጋር ግን ያቺ ስትደርሳቸውን የሚያልሰው መተኪያ የሌለው ሰው ምህዷል ሌላው ይቅርና ማለት ነው ስለዚህ የእድሜ መርዘምና ማጠር የሚባለው የኛ ስራ አይደለም አንተ ግን ምን ይጀልሂድ የሚለው ላይ አትኩር ነው የሚለው አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وعلى